ትንሣኤ የሚለው ቃል የግዕዝ ቃል መገኛው ተንሥአ ተነሳ የሚለው ግስ ሲሆን ትርጉሙም መነሳት፣ አነሳስ፣ አዲስ ሕይወትን ማግኘት ማለት ነው። ትንሣኤ በየመልኩ በየአይነቱ ሲተረጎም 5 ክፍል አለው። የመጀመሪያው ትንሣኤ ሕሊና ነው። ይህ ማለት ተዘክሮተ እግዚአብሔር ማሰብ ነው። ሁለተኛውም ትንሣኤ ልቦና ነው። የዚህም ሚስጥሩ ቃለ እግዚአብሔርን መስማትና በንስሐ እየታደሱ በሕይወት መኖር ማለት ነው። ሦስተኛው ትንሣኤ ለጊዜው በተአምራት የሙታን በሥጋ መነሳት ነው። ነገር ግን በድጋሜ ሌላ ሞት ይከተለዋል። አራተኛው ትንሣኤ ክርስቶስ በሥልጣኑ ሞትን ድል አድርጎ መነሳቱን ያመለክታል። የርዕሰ ትምህርታችን መነሻም ይህ ነው። አምስተኛውና የመጨረሻው የትንሣኤ ደረጃ የባሕሪ አምላክ የጌታችንና መድኃኒታችን ኢየሱስ ክርስቶስን ትንሣኤ መሠረት ያደረገ ትንሣኤ ዘጉባኤ ሲሆን ይህም ከዓለም ሕልፈት በኋላ ሰው ሁሉ እንደየሥራው ለክብርና ለውርደት፣ ለጽድቅና ለኩነኔ በአንድነት የሚነሳው የዘላለም ትንሣኤ ነው። ወደ ርዕሳችን ስንመለስ የትንሣኤ በዓል በሚስጥሩም በይዘቱም ከኦሪት በዓለ ፋሲካ ጋር ስለሚመሳሰል ፋሲካ ተብሎ ይጠራል። ፋሲካ ማለት በዕብራይስጥ ቋንቋ ፌሳህ፣ በጽርቅ በግሪክ ስኳ ይባላል። ይህም ወደኛው ግዕዝና አማርኛ ቋንቋም ሲመለስ ፍስሐ፣ ደስታ፣ ዕድወት፣ ማዕዶት፣ መሻገር፣ መሸጋገር፣ በዓለ ናኢት፣ የቂጣ በዓል፣ እየተቸኮለ የሚበላ መስዋዕት ማለት ነው። የዚህም ታሪካው መነሻው በዘመነ ኦሪት ይከበር የነበረው በዓለ ፋሲካ ሲሆን ይህም እስራኤል ዘሥጋ ከግብፅ የባርነት ቀንበር ወደ ነፃነት የተላለፉት ከከባድ ሐዘን ወደ ፍጹም ደስታ የተሸጋገሩበት በዓል ነው። በዚህ ኦሪታዊ ምሳሌ በዓል አሁን አማናዊው በዓል በዓለ ትንሣኤ ተተክቶበታል። ፋሲካ በዓለ ትንሣኤ በዘመነ ሐዲስ እስራኤል ዘነፍስ የሆንን ምዕመናን የክርስቶስን ትንሣኤ የምናከብርበት ዕለት ነው። ይህ በዓል ከኀጢአት ወደ ጽድቅ፣ ከውርደት ወደ ክብር፣ ከጠላት ሰይጣን አገዛዝ ወደ ዘላለማዊ ነፃነት፣ ከአደፍ ከጎስቆላ አሮጌ ሕይወት ወደ አዲስ ሕይወት የተሻገርንበት ከበዓላት ሁሉ የበለጠ የነፃነት በዓል ነው። ስለዚህም ክርስቲያኖች በታላቅ ደስታና በመንፈሳዊ ስሜት በዓሉን እናከብረዋለን። መድኃኒታችን ሞትን በሞቱ ድል ነስቶ ሙስና መቃብርን አጥፍቶ በሥልጣኑ የተነሳው መጋቢት 19 ቀን እንደሆነ ታሪክ ቤተ ክርስቲያን ያስረዳል። የትንሣኤ በዓል መከበር የጀመረው በቅዱሳን ሐዋርያት በሰብዓ አርድእት ኋላም በየጊዜው ከተነሱ ሊቃውንት ምዕመናን ነው። ድምቀቱንና የአከባበር ሥርዓቱ ይበዛ ይቀንስ እንደሆነ እንጂ በዓሉ መከበሩ ተቋርጦ አያውቅም። በቅብብሎሽ ከዚህ በደረሰው ትውፊት መሠረት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በሰሙነ ሕማማት ግብረ ሕማማቱን ስታነብ ሰንብታ ለትንሣኤ እሁድ አጥቢያ ማታ በ2 ሰዓት ለጸሎት ተሰብሰቡ ስትል የደወል ድምፅ ታሰማለች። ካህናቱም በቤተ ክርስቲያን ተሰብስበው ሥርዓቱን በጸሎት ይጀምራሉ። ሕዝቡም በቤተ ክርስቲያን ይሰባሰባል። ካህናቱ መዝሙረ ዳዊት፣ ነቢያት፣ ሰሎሞንና ውዳሴ ማርያም ከተደረሰ በኋላ ተፈሥሒ ማርያም ለአዳም ፋሲካሁ የሚለውን ግጥማዊ የደስታ መዝሙር ይዘምራሉ። ምንባቡ ጸሎትና ሌላውም ሥርዓት ከተፈጸመ በኋላ ጸሎተ አኮቴት ተደርሶ ዲያቆኑ ነጭ ልብሰ ተክህኖ ለብሶ አክሊል ደፍቶ መስቀል ይዞ በጌታችን መቃብር በራስጌና በግርጌ በታዩት መላእክት ምሳሌ እንደ እርሱ ነጭ ልብሰ ተክህኖ በለበሱ ድባብ ጃንጥላ በያዙ መብራት በሚያበሩ 2 ዲያቆናት ታጅቦ በቅድስት ቆሞ ወተንሥአ እግዚአብሔር ከመ ዘንቃዕ እምነዋም ወከመ ኃያል ወህዳገ ወይን ወቀተለ ጸሮ በድኅሬሁ። እግዚአብሔር ከእንቅልፍ እንደሚነቃ ተነሳ፣ የወይን ስኳር እንደተወው ኃያል ሰውም ጠላቱን ወደ ኋላው ገደለ የሚለውን የዳዊት መዝሙር
በረጅም ያሬዳዊ ዜማ ይሰብካል። ካህናቱም ከበሮ እየመቱና በእርጋታ እያጨበጨቡ ተቀብለው ይዘምራሉ። ሕዝቡም በጭብጨባና በእልልታ የደስታ ዝማሬው ተሳታፊ ይሆናል። ይህ ምስባክ በዲያቆንና በመላው ካህናት ሁለት ጊዜ፣ በዲያቆንና በመላው ካህናት አንድ ጊዜ በጋራ ይዘመራል። ይህም በድምሩ 5 መሆኑ 5500 ዘመን ሲፈጸም በጌታችን ሞትና ትንሣኤ ዓለም ለመዳኑ ምሳሌያዊ ማስረጃ ነው። በመቀጠል ካህኑ ትንሣኤውን የሚያበስር ትምህርት ከማቴዎስ ከማርቆስና ከሉቃስ ወንጌል አውጥቶ ያነባል። የዮሐንስ ወንጌል በቅዳሴ ጊዜ ይነበባል። በማስከተል ከሊቃውንቱ መካከል ሥራው የሚመለከተው ወይም የተመደበው ባለሙያ መዘመር መስቀል ይዞ ትንሣኤከ ለእለ አመነ የሚለውን እስመ ለዓለም ከቃኘ በኋላ ለበዓሉ ተስማሚ የሆነው አርያም ተመርቶ በማቆሚያ ይዘመማል። ከዚያም ዮም ፍስሐ ሆነ በሰንበተ ክርስቲያን እስመ ተንሥአ ክርስቶስ እሙታን፣ ክርስቶስ ከሙታን ተለይቶ ተነስተዋልና በሰንበተ ክርስቲያን ዛሬ ደስታ ሆነ የሚለው አንገርጋሪ በመሪና በተመሪ በግራ በቀኝ እየተነሳ ይዘመማል፣ ይጻፋል። በዚህ ጊዜ በጨለማ የነበራችሁ ሕዝቦች ኑ የትንሣኤውን ብርሃን እዩ፣ ብርሃኑም ወስዳችሁ የብርሃኑ ተካፋይ ሁኑ እያለች ቅድስት ቤተ ክርስቲያን ያዘጋጀችውን ጧፍ እያበራች ታድለዋለች። ወዲያውንም ትንሣኤከ ለእለ አመነ ብርሃነ ከፈኖ ዲቤነ፣ ላመንነው ለእኛ ብርሃንህን ላክልን የሚለውን እስመ ለዓለም እየዘመሩ መብራት እያበሩ ካህናቱና ሕዝቡ ዑደት እያደረጉ ቤተ ክርስቲያኑ ይዞራሉ። መዘምራኑና ካህናቱ ከዑደት ሲመለሱ የኢቲ ማርያም የተባለው የኪዳን ሰላም ይጻፉና ኪዳን ተደርሶ ሲያበቃ እንደ ቦታው ደረጃ ፓትርያርክ ወይም ሊቀ ጳጳስ ወይም ቆሞስ ወይም ቄስ ዘለግ ባለ ድምፅ በንባብ ክርስቶስ ተንሥአ እሙታን፣ ክርስቶስ ከሙታን ተለይቶ ተነሳ ሲሉ ካህናቱና መዘምራኑ በአብይ ኃይል ወስልጣን በታላቅ ኃይልና ስልጣን ብለው ይቀበላሉ። አሁንም ካህኑ አስሮ ለሰይጣን ሰይጣንን አሰረው ባለ ጊዜ መላው ካህናት አግዓዞ ለአዳም አዳምን ከአርነት ነፃ ወጣው ይላሉ። በመቀጠል ሰላም፣ አንድነት፣ ፍቅር ሲሉ ሁሉም ሚዜሰ ከዛሬ ጀምሮ ብለው ይቀበላሉ። ካህኑም ሆነ ፍስሐ ወሰላም፣ ሰላምና ደስታ ሆነ ብለው 3 ጊዜ አውጀው ነዋ መስቀለ ሰላም እያሉ መስቀል ሲያሳልሙ ካህናቱና ሕዝቡም ዘተሰቅለ ቦቱ መድኃኔ ዓለም እያሉ ይሳለማሉ። ካህኑም እግዚአብሔር ይፍታ ይላሉ። ግብረ ሕማማት ሲነበብበት ከሰነበተው ጠበልም ይረጫል። የተረፈውንም ጠበል ሕዝቡ ለበረከት ወደየቤቱ ይወስደዋል። ከዚህም ልኡካኑ ለቅዳሴ እየተዘጋጁ መዘምራኑ ምስባክ መወድሱን ካዜሙ በኋላ በመቆሚያ ይዘሙታል። አያይዞም ይትፌሳህ የተባለው መዝሙር ቃኝተው ከዘመሙ በኋላ ወምድርኒ ትገብር ፋሲካ ታሐጺባ በደመ ክርስቶስ፣ ምድርም በክርስቶስ ደም ታጥባ ፋሲካውን ታደርጋለች እያሉ ይጸነጽላሉ። አያይዞም የመዝሙሩን ሰላም ይጸፋሉ። መንፈቀ ሌሊት ሲሆንም ቅዳሴ ተቀድሶ ሥርዓተ ቁርባን ይፈጸማል። ከዚያም ሰርሖተ ሕዝብ የሕዝብ ስንብት ከሆነ በኋላ ካህናቱም ሕዝቡ ወደየቤታቸው ሄደው ወደየባህላቸው ይፈስካሉ። የመግደፊያ ዝግጅት ለሌላቸው ነዳያንም በየመንደሩ እየተዞረ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እየተባለ ከሥጋውም ከአይቡም ከቅቤውም ከእርጎውም ይታደላል። ከትንሣኤ እሁድ ጀምሮ እስከ ዳግም ትንሣኤ ድረስ ሕዝበ ክርስቲያኑ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እየተባባለ በዚህ መልኩ አብሮ እየበላ እየጠጣ እየተደሰተ እግዚአብሔርን ሲያመሰግን ይሰነብታል።